ናፊባ ክፍል 27 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ ይህን ሁሉ ድራማ የጻፉት ግን እነማን ናቸው ስትል ራሷን ብትጠይቅም ዳሩ ግን ለሷ ትልቅ እፎይታን ፈጥሮላታል። ለሁሉም ነገር ገሸሽ ያደረጋት በመሆኑ ትልቅ ደስታን አጎናጽፏታል። ያለውን ነገር ለማጣራት ለወንድሟ በተደጋጋሚ ብትደውልለትም ስልክ ሊያነሳላት ባለመቻሉ በፈገግታ ውስጥ ሆና ምን ነው አንተ እንደዚህ ጠፋህ? የመጨረሻሽ ነው ተደርሶብሻል ምናምን እያልክ ስታቅራራ ነበር እንዴ? ምን ነው ዝም አልክ? የሚል ስላቅ የበዛበት መልእክት ብትልክለትም አንድም ምላሽ ባለማግኘቷ የሆነ ሐሳብ ነገር ገብቷታል። ምናልባት ተንኮል እየሸረበ ይሆን? ወይንም እዚህ ሁሉ ግብግብ ውስጥ እጁ ይኖርበት ይሆን? አሁን ሊኖርበትም ይችላል። የኢንስፔክተሩ የሱ ደጋፊም አይደል? እኔ ላስገድለው እንደሆነ ገብቶታል ማለት ነው። ነገር ግን ያልገባኝ የመንግስት ኃይሎች ለምን ባልተጠበቀ መንገድ እንደዛ ሊጠብቁትና በድንገት እሱን ሊፈልጉት ፈለጉ? ትንሽ ጥያቄ የሚጭረው እሱ ነው አለችና ስልኳን አንስታ ለአንድ ታማኝ የመረጃ ምንጭ ደውላ ስትጠይቀው ሁሉንም ነገር አጫወታት። ራሷን በፈገግታ እየነቀነቀች በቃ አንድ አረም ነቀልኩኝ። ከዚህ በኋላ መንግስት ለራሱ ሲል ይከታተለዋል። እናም ወደ ተቀሳቀሰው ስራዬ ሙሉ ለሙሉ በመዞር አቅሜና ሀብቴን በመጠቀም ያለምንም ሰቀቀን መስራት እችላለሁ በማለት ተንጠራራችና ስልኳን ከፍታ ስትመለከት ሶሻል ሚዲያው በሸዋንግዛው ፎቶ ተጥለቅልቋል። የተጻፈውን የመንግስትን አፈና ስትመለከት ድንግጥ አለች። በፍጹም መንግስት የራሱ ያስሯል የሚል ግምት አልነበራትም። ሁሉም ሰው በሰዓት በሚባል ደረጃ አጥለቅልቆታል። በጣም የሚገርም ነው። ሶሻል ሚዲያ ለካ መሳሪያ ያልታጠቀ ወታደር የሚኖርበት ቦታ ነው። በዚህ ሰዓት ብቻ ከ200,000 ሰው በላይ ተደራሽ ሆኗል። ኢንስፔክተሩን ፕሮፋይሉ በማድረግ እኔ ከሸዋንግዛው ጎን ነኝ የሚል ሃሽታግ እየተጠቀሙ ከጠበቅነው በላይ ነገሩን አቅለውታል። በራሪ ርቀቱም በሚገባ ነው ስራውን የሰራው። አሁን ህዝቡ የመጨረሻ ምዕራፍ ላይ ደረሰ ይመስላል። ወትሮም ይሄ መንግስትን የታገቱት በኢንስፔክተር ሸዋንግዛው ከመጠን ያለፈ እምነት ስላላቸው ነው እንጂ መንግስቱ ቆቅ ብሏቸዋል። በጣም አሪፍ። ታዲያ እኛስ የምንፈልገው ይህን ስርዓት መቀየር አይደል? አለና በፈገግታ አየህ ወዳጄ፣ ሀገር ዝም ብላ አትመራም፣ በህዝብ ይሁንታና እሽታ እንጂ። ህዝብ የወደደውን መሪ ምንም አይሆንም፣ ከማንምና ከምንም ነፃ ይሆናል። ሸዋንግዛውን ተመልከተው። ሀብቱና ስልጣኑ ገንዘብ ሳይሆን ህዝቡ ነው። በህዝብ ውስጥ ደግሞ ዝም ብሎ አይደለም የሚገባው፣ በቀላል ስራ ብቻ ነው። ስራውን አክብሮ በሐቀኝነት ስለሰራ ነው። ለምሳሌ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን፣ እሱም ብንመለከተው መፈንቅለ መንግስት ሊካሄድበት ሲል እናቶች ናቸው ታንክ ስር ሆነው ነፍሳቸውን ሳይሰስቱ በመስጠት ነፍሱን ያዳኑት። ከአሜሪካ ባርነትም ህዝቡ ራሱን የሚፈልገውን መሪ በመጠበቅ አሁን ለደረሰችበት ደረጃ ደርሳለች። እኔ የምፈልገው ሀገሬ እንዲህ አይነት የህዝብ ልጅ የሆነ መሪ እንዲመራት ነው። የህዝቡን ደህንነት የሚጠብቅ፣ ችግሩን በሚገባ ተረድቶ ለችግራቸው እውቅና ብቻ ሳይሆን መፍትሄ የሚለግስ መሪ እንዲኖር። የትግሌ ራዕይ ይሄ ነው። እናንተ ገና ልጆች ናችሁ። ከእናንተ በታች ያሉት ደግሞ ይበልጥ ልጆች ናቸው። ሀሳባቸው የሰላምና የምግብ እጦት መሆን የለበትም። ከማንም ጣልቃ ገብነት የተገለለች፣ ከማንም ቡችላ ነጭ እንደፈለገ ሀሳብ የማይሰጥባት ሀገር መገንባት ነው። ለዚህ ነው ትልቅ ዋጋ የምከፍለው አለና ትከሻውን መታ መታ አድርጎት የምድሩን አሳንሶር ነክቶ ወደ ላይ ወደ አፓርትመንቱ የሚያስወጣውን ቁልፍ ተጫነ። ግን እስካሁን እኮ ኢንስፔክተር ሸዋንግዛውን አልጎበኘኸውም አለ። ገና ነው የምጎበኘው። አሁን አይደለም ልጅ፣ ጊዜው ራሱ ሲደርስ እኔ እሄዳለሁ። አሁን ከራሱና ከልጆቹ ጋር ጊዜ እንዲያሳልፍ እንተወው። አሁን ከምንም በላይ የሚያስፈልገው እኔም ማወቅ ሳይሆን ከልጆቹ ጋር ጊዜ ማሳለፍ ነው በማለት ስቆ ወደ ላይ ወጣ ጀመረ። መንግስት በሶሻል ሚዲያ በከፈተው አብዮት በጣም ደንግጧል። ሁሉም ነገር ሊቆጣጠረው ከሚችለው በላይ ሆኖበታል። ባሰበው መንገድ ሳይሆን ባልጠበቀበት፣ ጭራሽ ፈጽሞ ባልገመተበት አካሄድ በመሄዱ ጭንቀት የወለደ መግለጫ በመንግስት ኮሚኒኬሽን ክፍል በኩል ተከታዩን መግለጫ ሰጠ። የተከበራችሁ የኢትዮጵያ ህዝቦች፣ ከምንምና ከማንም በላይ እናንተን ዜጎቻችሁን እናምናችሁ በመረጣችሁ መሰረት ሀገራችንን ያገለገልንበት ባለንበት በዚህ ጊዜ ለወራት የቀጠለ የግድያ ተግባር በመቀጠሉ
ከምንም በላይ በሐዘን የተቀጣን ብንሆንም ነገር ግን አንዳንድ ግለሰቦች ደግሞ የእነዚህን አሸባሪ ሰዎች እኩል ተግባር ለማስፈጸም የሚታትሩ እንዳሉ እናውቃለን። ወንጀለኞችንም ለፍትህ ለማቅረብ ተግተን እየሰራን ባለንበት በዚህ አጣብቂኝ ወቅት አንዳንድ ሰዎች የመንግስት አደረጃጀትን ጥላሸት በመቀባትና ያለ ስም በመስጠት ላይ ሲሆኑ ለዚህ ማሳያቸው በሬው ላይ ትርክታቸው በመሆኑ ከሰሞኑ በእናንተው ልጅ ኢንስፔክተር ሸዋንግዛው ጉዳይ የተለመደ ውሸታቸውና የፍጠራ ታሪካቸውን በዚሁ በሶሻል ሚዲያ እያስተጋቡ ይገኛሉ። የኛ የጥበቃ ኃይሎች ከሰሞኑ የዋና ሳጅን አክሊሉ የሺዋስ ሞት በኋላ የተፈጠረ ስጋት የኢንስፔክተር ሸዋንግዛው ጉዳይም ስጋት ስላለብን ከመንግስት ጋር በመነጋገር ልዩ ኮማንዶዎች ለደህንነቱ በቤቱ አቅራቢያ ለጥበቃ ብናሰማራቸው ማንነታቸው ባልታወቀ ሰዎች ተኩስ ተከፍቶ ኢንስፔክተር ሸዋንግዛውና መላ ቤተሰቡን ይዘው የተሰወሩ ሲሆን ለዚህ እኩይ ተግባራቸው ራሳቸውን ከሳሽ አድርገው መንግስትን እየወቀሱ ይገኛሉ። ምንም እንኳን ህዝባችን ይህን መረዳት አይችልም ብለን ባናስብም ውሸት ሲደጋገም እውነት ይሆናልና ከዚህ ድግግሞሽ በሬውን ለዜና ራሳችሁን በማራቅ የተለመደውን አብሮነታችሁን ትብብራችሁን እንፈልጋለን። መንግስትም በአሁኑ ሰዓት ሙሉ ኃይሉን በማሰማራት በየአካባቢው የጸጥታ ኃይሎች ጋር በመሆን ታጋቾቹን ኢንስፔክተር ሸዋንግዛውን ሁለቱን ልጆቹን እንዲሁም የወንድሙን ልጅ የሆነችው ሲሃምንና ባለቤቷን ለማግኘት ከፍተኛ ጥረት እያደረገ ሲሆን ለዚህም የእናንተ ህዝባችን እርዳታ እንጠይቃለን በማለት ለሁሉም የሀገሪቱ ሚዲያዎች መግለጫ ሰጡ። መግለጫውም በሬዲዮችና በቴሌቪዥኖች ተስተጋባ። የራሻው ራሽያን ታይምስ ጋዜጣና የአሜሪካው ዋሽንግተን ፖስት የኢንስፔክተር ሸዋንግዛውን መታፈን የዜና ርዕሳቸው በማድረግ የእርሱንና የልጆቹን ምስል በፊት ገጽ በማድረግ በሰፊው ሀተታ ጋር ለንባብ አበቁ። የኢትዮጵያ መንግስት በፍጥነት እየተሰራጨ ላለው ኢንስፔክተሩ አፈና ይህን ያክል አጥጋቢ መልስ ባይሆንም አፈናውን እንደሚቃወምና መንግስት አስፈላጊውን ኃይል በመጠቀም ወንጀለኞቹን ለፍርድ እንደሚያቀርብ ኢንስፔክተሩን ነፃ እንደሚያወጣው ዝቷል። ነገር ግን ዜጎች ደግሞ በተደጋጋሚ የመንግስት ለዘብተኝነት እየተቹ ከአንድ ሁለት ጊዜም የመንግስትን የተሳሳተ አካሄድ ስለሚቃወም ኢንስፔክተሩን ያፈነው ራሱ መንግስት ነው ባይ ናቸው። ይህንን የህዝቡን ፍላጎት የሚያራምዱ በርካታ ተከታይ ያላቸው የማህበረሰብ አንቂዎችም በስፋት እያስተጋቡ ይገኛሉ። በሌላ በኩል ኢንስፔክተር ሸዋንግዛው በኃላፊነት በሚሰራበት ዋና የግድያ ወንጀል ክፍል ያሉ ባልደረቦች በኢንስፔክተሩ መታፈር ዙሪያ የመንግስት እጅ ይኖርበታል በማለት ጥርጣሬያቸውን ያልደበቁ አባላቶች እንዳሉ አንዳንድ የማህበረሰብ አንቂዎች የተለያዩ ማስረጃዎችን ዋቢ በማድረግ በማህበራዊ ትስስር ገጾቻቸው ሰንደዋል። የኢንስፔክተሩ መታፈን ታላቅ ፖለቲካዊ ኪሳራ ነውና በኢንስፔክተሩ ጉዳይ መንግስት የወሰደው አቋም ካለ በአስቸኳይ ማብራሪያ መስጠት አለበት ሲል የአሜሪካ ፕሬዝዳንት ይገልጻል በማለት የፕሬዝዳንቱን ሙሉ ሀሳብ ያሰፈረውን ዜና በስፋት ያትታል። በአንጻሩ የሩሲያ ታይምስ ዜና ደግሞ መንግስት የህዝቡን ስሜትና ፍላጎት በሚገባ ሊረዳና ሊያከብር ይገባል። በማንኛውም ዓለም አቀፍ የመንግስት ጠመንጃ ያዥ ኃይሎች እውነትና ፍትህን በሚሹ አብዮተኞች ድል ተደርገዋል። መንግስት ከወዲሁ የህዝቡን ተቃውሞ ከጠመንጃ ፈታለው ብሎ የሚያስበው ከመጀመሪያ እንዳይጀምር ከጥልቅ ምሳሌና ማብራሪያ ጋር የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ዋቢ በማድረግ አስፍሯል። በአንድ ጀንበር የዓለምን ዜና ሽፋን የተቆጣጠረው የኢንስፔክተሩ መሰወር የኢትዮጵያ መንግስትን ክፉኛ በማስቆጣት ከዛም በላይ አስፈራርቷል። ህዝቡ ደግሞ ከቀፎ ወጥቶ የመንግስት ሁነኛ ቦታዎች ላይ ተቃውሞ በማስነሳት በመንጋ ለመውጣት የልባቸውን ደውል ብቻ እየተጠባበቁ ይገኛሉ። ውጤት አልቦ የፓርላማና የሚኒስትሮች ስብሰባ አሁንም በጭንቀትና በግራ መጋባት ያለ ሰዓታቸው ቀድመው ወንበራቸውን ይዘው በመጠባበቅ ላይ ይገኛሉ። የጦር አዛዦችና የመከላከያ አባላትም በዚህ ልዩ የሆነ ስብሰባ ላይ ለመሳተፍ በጊዜ ተገኝተዋል። በዚህ አስቸኳይ ስብሰባ የጦር ውሳኔዎች ሳይቀሩ ይተላለፋሉ። ያም ተብሎ ይጠበቃል። የኢትዮጵያ መንግስት ዓይንና ጆሮ ነው የሚባለው የቴሌቪዥን ጣቢያ ዋና አስተዳዳሪ በስብሰባ ላይ ተገኝተዋል። አለቃ፣ ይህ ነገር በጣም እየተስፋፋ ነው። ምንም የማናደርገው ነገር የለም። የምናደርገው ነገርማ አለ። አሁን ወደ ኢንስፔክተር ሸዋንግዛው መሄድ ያለብኝ በማለት በፈገግታ ታጅቦ ቀጥታ ኢንስፔክተር ሸዋንግዛው ወዳረፈበት ክፍል ሊገባ ሲል ከእንደገና ሀሳቡን በመቀየር አይ ጥሩ አይደለም፣ ወደ እኔ ክፍል እሱ ቢመጣ የተሻለ ነው። ልጆቹ ፊት ማናገሩ ጥሩ አይደለም። ምናልባት ፍርሃት ሊያድርባቸው ይችላል። ስለዚህ እናንተ አምጡልኝ በማለት ወደ ዋና ቢሮ በሚወስደው ኮሪደር ይዞ መሄድ ጀመረ። ምድራዊ ሰፊ ነጸብራቅ፣ በርካታ ኮምፒውተሮችና ካሜራዎች የሚበዙበት ከምድር በታች የተሰራ ህንፃ ፍጹም እጅግ በሚማርክ ጌጣጌጦች፣ የቀለም ቅቦች፣ ዲዛይኖች የተዋበ ሲሆን
በየግድግዳዎቹ ላይ የኢትዮጵያ መልክና ገጽን የሚያንጸባርቁ ስዕሎች ተስለውበታል። ለአብነት ያክል የአልነጃሺ መስጂድ፣ የንግስተ ሳባ ደንገጥሮችና ሌሎችም። እንዲሁም ንጉሥ ሰለሞንን ለመጎብኘት ወደ ኢየሩሳሌም በመሄድ ላይ ያለች የሚያሳይ ምስል። የቅኔ ተማሪዎችና ቁምጣ ለብሰው በረባንሶ ጫማቸውን ተጫምተው ራሳቸው ላይ በዳይት የተለጠፈ ጉኒና በማድረግ ተመልካዮች ትምህርታቸውን በዋሸራ ሲከታተሉና ሲያጠኑ የሚያሳይ ምስል ይታያል። እንዲሁም ወሎ ወረባቦና ሐራ ላይ ታላቅ ሊቅ ዑለማዎች ደረሳቸውን ቁርአን ሲያስቀሩ የሚያሳይ ምስልም አለ። በሌላኛው ኮሪደር ደግሞ በሬዎቹን እያረሰ ከኋላ የምታጎለጉለው ሚስቱን ዞሮ ሲመለከት የሚያሳይ ምስል። በሌላኛው ግድግዳ ደግሞ የገደሉ አፋፍ ላይ ተቀምጦ ከፊት ለፊቱ ማዶ ላይ የሚወርደውን የፏፏቴ ድምጽ እየሰማና ጭሱን እየተመለከተ በዋሽንቱ ተፈጥሮን በትንፋሹ የሚዘክር ድንቅ እረኛ ይታያል። ይህ ምስል ድምጽ ሲያወጣ ነፍስን በዋሽንት ዜማ ሲያመንን ከምስል አልፎ በድምጸት የሚስተጋባ ነው። በሌላኛው ገጽ ደግሞ አንዲት አቅመ ደካማ የምትመስል ሴት አንገቷን ወደ ግራ ዘንጠል አድርጋ ወፍጮ ስትፈጭ ያሳይና ከሷ አናት ላይ ደግሞ ዶሮዎች በቤቱ ምሰሶ ላይ ቆመው ያሳያል። ይህች የተንጋደደች የገጠር ጎጆ ውስጥ የሚታይ ምስልም ሌላኛው ትልቅ ሀሳብ የተንጸባረቀበት ምስል ነው። እነዚህንና ሌሎቹም በርካታ አይነት ምስሎች ያሉበት ቦታ አልፎ ወደ ቢሮ ሊገባ ሲል በሩ ላይ በትልቅ ሸራ የሚታይ ምስል ይበልጥ ኢትዮጵያን የሚገልጽ ይመስላል። ሁለት መርጌቶችና ሻሆች በሐሴት ፈገግ ብለው የሚታዩበት ምስል ሲሆን ከጎኑም በርካታ ሰዎች የሚገበያዩበት የገበያ ቦታ ይታያል። ምስሉ የድሮ መልክ እንዲኖረው ብላክ ኤንድ ዋይት ቀለምን ተጎናጽፏል። በሩን ከፍቶ በቀጥታ ኮቱን አውልቆ የኮት ማስቀመጫ ላይ አስቀምጦ ወንበሩ ላይ ተቀመጠ። ወንበሩን ወደ ኋላና ወደፊት እያደረገ አንድ ክብ የሚሆን ከተሽከረከረ በኋላ ከመሳቢያው አንድ ሪሞት አውጥቶ የቀይ መብራቷን ሲነካት ፊት ለፊቱ የተቀመጠው ባለ 45 ኢንች የቴሌቪዥን ስክሪን ተከፍቶ በጥሩ ጥራት እያንዳንዷ ኮሪደር ላይ ያሉና ውጭ ላይ የተገጠሙ ካሜራዎችን ይመለከት ጀመር። ኢንስፔክተር ሸዋንግዛው የልጆቹን ፀጉር እያሻሸ ባለበት ወደ ጆሮ ጠጋ ብሎ አለቃዬ አሁን ሊያገኘህ ይፈልጋል። ለአንተና ለልጆች ባለው ፍቅርና አክብሮት የተነሳ ወደ ክፍለ መጥቶ ሊያገኘህ ነበር ሀሳቡ። ነገር ግን ልጆችህ እንዳይፈሩ በማሰብ ወደ ቢሮ እንድትመጣ ይፈልጋል አለ። ቀልጠፍ ያለና ፊቱ ላይ ፈገግታ ጽንፍ የማይለየ ወጣት። ኢንስፔክተር ሸዋንግዛው በጽሞና ካዳመጠው በኋላ በወጣቱ ሀሳብ በመስማማት አንገቱን ነቀነቀና ልጆቹን በቀስታ አስተኝቶ ተነስቶ ይከተለው ጀመር። ኢንስፔክተር ሸዋንግዛው የግድግዳ ምስሎቹን ሲመለከት ፍጹም የሆነ አግራሞትን ፈጥሮበታል። በዛ ስርዓት በርካታ ጥያቄዎች ራሱን እየጠየቀ ስለሰውየው ሀገራዊ ፍቅር ለመገመት አፍታ አልፈጀበትም። ስሎቹ እንኳን የሀገር ፍቅር የሚሰማው አንድ ኢትዮጵያ ይቅርና የሌላ ሀገር ዜግነት ያለው ሰው ሳይቀር የሚማልሉና ሆድ የሚያባቡ ናቸው። ፍጹም ሰላማዊና እረፍት እንዲሰማ የሚያደርጉ የኢትዮጵያዊነትና የኢትዮጵያውያንን የሚገልጹ በመሆናቸው ኩራትም ሀሴትም ተሰምቶታል። ምስሎቹን ለመመልከትና በደንብ ለማጤን ዘግየት ሲል ከፊት ለፊት ሆኖ የሚመራ ወጣት ቆም ብለው ሲጠብቀው ከእንደገና እየጠበቀው መሆኑን ሲመለከት ሲከተለውና ሲተያዩ በፈገግታ እየተሸነጋገሉ ዋናው ቢሮ ጋር ደረሱ። ጤና ይስጥልኝ ኢንስፔክተር ሸዋንግዛው በማለት በቀኝ እጁ ሰላምታን ከሰጠው በኋላ በግራ እጁ እንዲቀመጥ አመላከተው። የሰውየውን አክብሮትና ፈገግታ ከልቡ እየተቀበለ ከአንገቱ ዝቅ በማለት ለአክብሮቱ ምስጋና በማቅረብ ተቀመጠ። እንግዲህ በዚህ መንገድ ስለተዋወቅን በጣም ይቅርታ ጠይቃለሁ በማለት ሁለት እጁን አገናኝቶ ወደ ግንባሩ በማቅረብ እንደ ህንዶቹ ምስጋናና ይቅርታ ቡራኬ ያቀረበ። ኢንስፔክተር ሸዋንግዛው ያለምንም ቃል አንገቱን ሰበር በማድረግ ብቻ እሽታውን ገለጸለት። ጥሩ እንግዲህ ጊዜ ለሁሉም ነገር አመላካች መስታወት ነውና አንተን የመሰለ ኢትዮጵያዊ በማግኘቴም በጣም ደስተኛ ነኝ። ኢንስፔክተር በጽሞናና በዝምታ ብቻ እያዳመጠው ነው። እኔ ሀሳብህንና ፍላጎትን መጋራት ብቻ ሳይሆን ማራመድ የምፈልግ ግለሰብ ነኝ። ኢንስፔክተር ሸዋንግዛው በአንተ እድሜ እያለው ትንታግና ቁጡለኛ ነበርኩ እና አንተን ስመለከት በእያንዳንዱ ሁኔታትና ድርጊትህ ራሴን የምመለከት ነበር የሚመስለኝ። ሐቀኝነትን፣ ታማኝነትን ከምንም በላይ እሱን እወድልሃለሁ፣ አከብረሃለሁ። ለብዙ ጊዜ ከተከታተልኩ በኋላ ነበረ ልረዳህ እንደሚገባ ያመንኩት። አሁን አጉል ታሪክ አንስቼ በማውራት ጊዜያችንን አንገለም። ምክንያቱም እዚህ በምናባክናት ደቂቃ ውስጥ እንኳን ብዙ ሰቆቃ ላይ ያሉ ዜጎች ስላሉ። ስለዚህ ስለኔ ሙሉ ነገር ባይሆንም
ግርታህን ለማንሳት ያክል የተወሰነ ልንገርህ። ፕሮፌሰር ስጢፋኖስ የኋላሸት እባላለሁ። የራሻ ቬኒስበርግ በምርምር ስራ ውስጥ ስሳተፍና ስሰራ የነበርኩ ሰው ነኝ። አንተን አለቃዬ እየፈለገህ ነው ብሎ ወደ እኔ ያመጣህ ልጄ ነው። የመጀመሪያ ዲግሪውን በሞስኮ ቶሎስቶይ ዩኒቨርሲቲ በኮምፒውተር ኢንጂነሪንግ የተመረቀ ሲሆን ሁለተኛ ዲግሪውን ደግሞ እዛው በሶፍትዌር ኢንጂነሪንግ ሰርቷል። ለብዙ ዓመታት ኖሯችንን እዛ ብናደርግም ዳሩ አይናችንም ልባችንም ይህች ታሪካዊ ሀገራችን ላይ ነበረ። እዛው ሀገር እያለው ነበረ ይህን አካባቢ በህጋዊ መንገድ አስፈላልጌ ከሳለባለ ቦታዎቹ ሰዎች ከፍዬ የገዛሁት። ከዛም በቀጥታ ወደዚህ ህንፃ ግንባታ ገባሁ። መንግስት ይህን ልዩ የሆነ ሚስጥራዊ የሆነ ድብቅ ቦታ እንዳየው በከፍተኛ ጥንቃቄና በራሻ መንግስት ድጋፍ ልሰራ ቻልኩኝ። ያው መቼም ስለ ራሻ ብዙ ነገር ታውቃለህ። ኢንስፔክተር እንደመሆንህ የቀድሞውን ሶቪየት ህብረት ታሪካዊና ፖለቲካዊ ዳራን ሳትጎረጉር አትቀርም። እናም የአሜሪካ ፍላጎት ብቻ የሚያንጸባርቅ አሻንጉሊት የኢትዮጵያ መንግስት የማስወገድ ያለንን አማራጭ በረጅም ዓመት እቅድ በዚህ መልኩ መደራጀትና ቀስ በቀስ ማስወገድ ነበረ። የምዕራቡ ዓለምና የአሜሪካ አካሄድ ህገወጥ ወረራና ዘመናዊ ባርነት ቀንበርን ያነገበ ፍልስፍናም በተመለከትኩና ባየሁ ጊዜ እቺን መልእክተ ዮሐንስ ብዬ የእውቀት አድማሴን ያሰፋሁባትን የፊደል ቅጠል የዘነጠልኩባትን የአዕዋፋትን ዝማሬ እየሰማው የንጋት ደወል ባወጅኩባት ሀገር ሌሎች ላይ ሆነው እንዲሆን ባለመፍቀዴ አንድ ታላቅ ራዕይ በማንገብ ሀገሬን ከነዚህ ሰይጣኖች መታደግ ሆነ። በዚህ ዓላማ ይረዳኝ ዘንድ በርካታ ተማሪዎችን ከየትምህርት ቤቱ በመልቀም ላለፉት 10 ዓመታት በራሻ በማሰልጠን የዚህ ሚስጥራዊ ተልዕኮ ቡድን አባል አድርጌ በተንኳቸው። በየህዝቡ ላይ ተሰግስገው አስፈላጊውን መረጃ እንዲሰበስቡ በማድረግ ስራዬን በጥንቃቄ እየቀጠልኩኝ ለልጆቼ እንደ ወጣት ጎልማሳ ጓደኛ እንደ እውቀት አባትም በመሆን ስራችንን እየሰራን ባለበት አንድ ሚስጥራዊ ቡድን ደግሞ በሌላ ጽንፍ እየተንቀሳቀሰ እንደሆነ ተረዳሁ። በዚህም በቂ ክትትል በማድረግ መረጃዎችን በማሰብሰብ አንድ አብራችሁ ይሰራ የነበረ ልጅ በተለያዩ አባላቶቻችን በሰው በማድረግ አስፈላጊውን ምርመራ ስናደርግበት ልጁም ስራቸውን ለማጋለጥ እንደሚፈልግና ነገር ግን ይህ ሚስጥር ቢያወጣ እጣ ፈንታው ሞት እንደሚሆን በፍርሃት ውስጥ ሆኖ አጫወተን። ከዛ ሚስጥራዊ ቡድኑም እኛ እንድናፈርስበትና የምንፈልጋትን ኢትዮጵያ ትርጉም ያዘለ ናቪባ የተሰኘ ሚስጥራዊ ተልዕኮ ማስፈጸሚያ መከተያ ህግ ያዘለች አጠቃላይ ስለ ቡድኑ ምንነት በሚገባ የምትገልጽ መጽሐፍ እንደሆነች ከልጁ በወሰድነው መረጃ መሰረት አንዳንድ መረጃዎችን ስናሰባስብ በዚህ ቡድን ላይ መንግስት የራሱን ፍላጎት ለማሟላትና ህዝቡን ለማስፈራራት የሚጠቀምበት አሸባሪ ቡድን እንደሰራ በመገመት ማጣሪያዎችን ስናደርግ ይህን ቡድን መንግስትም እንደማያውቀው ተረዳን። ከዛም ባለስልጣናት ይኖሩበት ይሆን በሚል ፍርሃት መረጃ ለማንም እንዳይደርስ ካደረግን በኋላ ስላንተ በጎ ስራና ጥሩ ስነ ምግባር ስናውቅ በህዝቡ መልካም የሆነ ቅቡልነት በመማረካችን እኛስ ከህዝቡ ወገን አይደለም በማለት አንተን መርዳት ዋነኛ ተግባራችን አደረግን። ይህን ስራችንን ያንተን ምርመራ ጥበብ ለመጨመር ብዙም በማይከብዱ እንቆቅልሾች እያደረግን እስከዚህ ያደረስንህ። ነገር ግን በደጋጋሚ በአንተ ስሜታዊነት የተነሳ ከመንግስት ኃላፊዎች ጋር ቅሬታ እየገባ ስትሄድ ሁኔታ አሳስቦን ቀድመን ልንሰውረህ እያሰብን ባለንበት መንግስት ቀደመ። ከዛ በኋላ የሆነው ይሄ ነው። ከምንም በላይ ያንተና ልጆችህ የሁላችንም ህይወት በጥሩ ሁኔታ ላይ መሆኑ ነው አለና ንግግሩን ገታ አድርጎ ነጭና ጥቁር የተቀላቀሉበትን ፂሙን ይነካካ ጀመር። ቀልጣፋና ንቁ የሆነ ሰው መሆኑን እየተመለከተ ለረጅም ደቂቃ ሲያዳምጠው ከቆየ በኋላ ኢንስፔክተር ሸዋንግዛው በጣም የሚገርም ነው ፕሮፌሰር። በቅድሚያ ከኔ በላይ የተከበረ ሙያዎትን ትተው ለትውልድ ሀገሮ በማሰብ ያደረጉትን ነገር በሙሉ አደንቃለሁ፣ አከብራለሁም። ለዚህ ውለታችሁም ታሪክ የሚዘክራችሁ ይሆናል። በዚህ ደረጃ በመደራጀታችሁ በጣም ነው የተገረምኩት። የሚያሳየው ድንበር አልባ ሀገር እንዳለችን ነው። የእናንተ ለመልካም ነገር የተቋቋመ የሚስጥራዊ ቡድን ነው። ለሌላ ችግር የተቋቋመ ሚስጥራዊ ቡድን በዚህ መልኩ ስለመደራጀቱ ጥርጥር የለኝም። ምክንያቱም የሀገሪቱ ደህንነት ምን ያክል የዘቀጠ እንደሆነ ያሳያል በማለት በቁጭትና በንዴት አንገቱን አወዛወዘ። አሁን እሱም ማሰቡ በሱ መነደሙ እርባና ቢስ ነው። የሚጠቅመው ቀጣዩን ኢትዮጵያ በደህንነትና በጥበቃውም ረቂቅ ንስር ካሜራዎችን በመግጠም መቆጣጠር የምንችልበትን ስራ መስራት ነው። ስለዚህ አሁን አንተ የምትሰራው ስራ የናፊባ ሚስጥራዊ ቡድን ማንነት እንድታጣራ እንድትመረምር ነው። በመቀጠል የደህንነት ስጋት ያለባቸው ዘመዶች በቅርብ ካሉ እንድናመጣቸው ነው አለ ፕሮፌሰሩ ቆፍጠን በማለት። ማንም የለም፣ ባለቤቴ ግን ስለኔ የሆነ ዜና ከሰማች በቀጥታ ልምጣ ማለቱ አይቀርም አለ ሸዋንግዛው። ፕሮፌሰሩ በድንጋጤ በርግግ ብሎ የት ነው የምትኖረው
አሜሪካ። ሸዋንግዛው በፍጥነት መልሶ የፕሮፌሰሩን የፊት ገጽ ተመለከተ። ምንም ችግር የለም። ዜና ሁሉም ጋር ስለደረሰ ባለቤትህ እዛ መሆኗን በፍጹም ረስቸዋለሁ። እሺ አሁኑኑ እንደውልላታለን አለና ስልኩን ተቀብሎ ፊት ለፊቱ ባለው ስክሪን ተች ላይ ጽፎ ደወለላት። በደጋጋሚ ቢሞክርም አልነሳላቸው። በቃ እንድታፈንኩ ከሰማች መንገድ ትጀምራለች። ከዚህ በላይም ብቻ ባለቤቴ በጣም ነው የምትጨነቀው አለ ኢንስፔክተር ሸዋንግዛው። ፕሮፌሰሩ መደወሉን አላቆመም። ክፍል 28 ይቀጥላል።